بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا آخر ወንድሞቼ እህቶቼ ብያላችሁ በሰላም ይድረስላለሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ እንደናችሁ አልহামዱሊላህ እኔ ደህና ነኝ ኢንሻአላህ ባላህ ፍቃድ ዛሬ ትምህርታችን ስለ ገይን እንማራለን ይሄን ቻናል ደግሞ አዲስ ከሆናችሁ ላይክ ማድረግን እንዲሁም ለወንድሞቼ ለእህቶቻችን ሸር ማድረግን አትርሱላለሁኝ ሞራን እየሰጣችሁ ለኔም አስተያየታችሁና ጥያቄያችሁን ኮሜንት ላይ ያስቀምጣችሁልኝ አብረን እንቆይላለሁኝ طيب ተከታተሉኝ እላለሁ قال المصنف رحمه الله ባለፉት ትምህርታችን ያው እንደምታዩት እነዚህን ተምረናል እስከነዚህ ገይን ደርሰናል ብያለሁ ኢንሻአላህ طيب غين 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 طيب እንደነገርኳችሁ ገይን የሚባለው የሚወጣው ተ ነው የሚባል ከላይኛው ጉሮሮ ነው ያው እንደ አለፈው ትምህርታችን ጉሮሮ ለሶስት ከፍለናል ታችኛው ጉሮሮ የመሐከለኛው ጉሮሮ የላይኛው ጉሮሮ ከታችኛው ጉሮሮ የሚወጡት ሃና ሐምዛ ናቸው ሁለቱ ከመሐከለኛው ጉሮሮ ደግሞ እንደነገርኳችሁ አይንና ሐ ናቸው ከዛ ደግሞ ከላይኛው ጉሮሮ ደግሞ ገይንና ኸ غين طيب غين የሚባለው ፊደል የሚወጣው ኻጋ ነው غين የሚባለው ፊደል የሚወጣው ኻጋ ነው እነዚህ ፊደሎች ሁለት ፊደሎች የሚወጡት ከላይኛው ጉሮሮ ነው ከላይኛው ጉሮሮ የሚወጡት غين እና ኻ غين 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 እነዚህ ሁለት ፊደሎች የሚወጡት ከየት ነው ብትሉ ከላይኛው ጉሮሮ ነው طيب ከላይኛው ጉሮሮ ነው ብለን ስንል غين እና ኻ የሚወጡት ከላይኛው ጉሮሮ ነው መውጫቸውን አወቅ እነዚህ ሁለት ፊደሎች የምታዩት غين እና ኻ የሚወፈሩ ፊደሎች ናቸው غين እና ኻ ይወፍራሉ غين እና ኻ ይወፍራሉ ከሚወፈሩ ፊደሎች ናቸው የሚወፈሩ ፊደሎች ሰባት ናቸው خص ضغط قض እነዚህ ሰባት ፊደሎች ኸ صاد ضاد ጣ ظ غين ከዛ ቃፍ እነዚህ ሰባት ፊደሎች ይወፍራሉ በቁርአን ስታገኛቸው አፍራችሁ ቁሯቸው ቤትም ቦታ መጡ በቁርአን ስታገኛቸው አፍራቸው ሌላውን አቅጥኑ ማለት ነው ሌላውን ፊደል ስታገኙ ማቅጠን አለባችሁ ኢላ እንግዲህን መስፈርቱን አሟልቶ ህግና ደንብ ጠብቆ የሚመጣ ፊደሎች ከነዚህ ከሰባቶቹ ውጭ አሉ እነዛን የሚወፍሩበት ሰዓት አለ የሚቀጥሩበት አለ እነዚህ ግን ሰባቱ ግን ምንም መስፈርት የላቸውም ሁሌም ወፈራም ናቸው طيب ሲስተቱን እናውጣው ደግሞ ማውጫውን ካወቅን በኋላ ሲስተቱን እናውጣ ብዙዎች ሰዎች ሲቀሩ እንደነገርኳችሁ ሮጥ ብለው ቸኮል ብለው ይቀርታል ማንኛውንም ፊደል ስንቀራ ገይን ብቻ አይደለም ማንኛውንም ፊደል ስንቀራ በትክክል ቦታው ላይ አድርገን እንቀራዋለን ማለት ነው አንድ ሳንሮጥ ታንቸኩል እንቀራዋለን ገይን ሳንል غين ሁለተኛው ደግሞ ለማፈር ስንል ከንፈራችን ሾል ወይም ከንፈራችን ወይም ጉንጫችን ነፋል እናረግ አይገባም ለምን የሚወፍር ፊደል ጉንጭ መንፋት ወይም ደግሞ ከንፈርን በማሾል አይደለም የሚወፍር ፊደል እንደነገርኳችሁ ባለፈው ትምህርታችን የመላሳችንን መጨረሻውን አቅሶ ሊሳን የመላሳችንን መጨረሻውን ወደ ላይ ማንሳት ነው ማንኛውን ፊደል ለማፈር ስንፈልግ ወደ ላይ ነው የምናነሳው ብለ ነገራችኋለሁ አሁንም ደግሞ ገይን ይወፍራል ካል ገይን እንወፍራለን ብለን ታሰብ የመላሳችንን መጨረሻውን ወደ ላይ ነው እንጂ ከፍ የምናደርገው ወይም ከንፈራችንን ልናሾል ወይም ጉንጫችንን ልናፋ አይገባም طيب ሶስተኛው ወይም አራተኛው በትክክል አፋችንን ከፈት ማድረግ አለብን ለምን የሚሳበው ፊደል እንዲወጣ ይሄ ያመድያ ነው የሚሳበው ፊደል እንዲወጣ ማለት ነው በትክክል እሺ ከዛም ደግሞ ይሄን ትክክል ያን የሚሳበው ፊደል በአፍንጫችን ማውጣት አይገባም በአፍንጫችን አናወጣም በአፍንጫ የሚወጣው ጉና ነው እሱም ደግሞ ሚም ላይና ኑን ላይ ነው እንጂ ያለው ጉና ሌላው ፊደል ላይ የለም ጉና የሚገኘው በቁርአን ውስጥ ጉና ያላቸው ፊደሎች ማናቸው ብትሉ ሚም እና ኑን ብቻ ናቸው ኑንና ሚም ናቸው ጎናቸው ከየት ነው የሚወጣው ብትሉ ካፍንጫ ነው የሚወጣው ካፍንጫችን ነው የሚወጣው ሌላው ፊደል ካፍንጫ አይወጣም ብዙዎች ሰዎች ግን ተሰቡ እናስተካክላለን ወይም ድምጥ እናሳምራለን እያሉ የሚሳቡት ፊደሎች ባፍንጫቸው ይቀራሉ ይሄ ስህተት ነው ይሄንን ተጠናቀቁና እንደዚሁም ልትማሩት ይገባል ማለት ነው طيب ከዛም ደግሞ ኑን ሳኪና ይቺ ኑን መጨረሻ ላይ ያለችውን ጎናዋን አስተካክለን በደንብ አድርገን ማምጣት አለብን እንደነገርኳችሁ መራቲብ አልጎና 5 ነው ይባላል ከአምስቶቹ አንደኛው እንግዲህ ምንድነው ኑን ሳኪና ስንቆምበት በስኩን የምናቆምበት ስኩን ሆኖ የምናቆምበት ስኩን አለው ጉና አለው ያን ጉናውን ጠብቀን መቅራት አለብን طيب
ሮይን ይኸው እንደነገርኳችሁ ሮ ይወፍራል። ከዛ ደግሞ ሮ የሚባለው ይወፍራል። ሮ ከዛ ደግሞ ያን አፈናፋችን ክፍት እናደርግለታለን በትክክል ያ እንዲወጣ ሮይ ጥርስና ጥርሳችን ለይት እናደርገዋለን። ሮይ ሀከዛ ከዛ ደግሞ ኑኑን ደግሞ በትክክል መጨረሻ ላይ ያለችውን እንይዛታለን። ኑኑን ቀልቀላ ልናደርግ አይገባም። ቀልቀላ የሚባሉ ፊደሎች 5 ናቸው። ከ5ዎቹ ውጭ ማንኛውም ፊደል ቀልቀላ አድርገን ልንቀራ አይገባም። ይሄን ልትማሩና እንደዚሁም ልትጠነቀቁ ይገባል ማለት ነው። ጠይብ ቀልቀላ ፊደሎች 5 ናቸው። ቁጥ በጀድ ቆፍ ጦ ጂም ዳል ባ እነዚህ 5ዎቹ ፊደሎች ብቻ ናቸው ቀልቀላ። እነሱን በምናቆም ሰዓት በቁርአን ውስጥ አንጠረን ነው የምንቀራቸው እንጂ አንይዛቸውም። بخلاف بقية الحروف የተቀሩት ሑሩፎች የተቀሩት ፊደሎች ከ5ዎቹ ውጭ ያለውን ፊደል ምን እናደርጋለን? ስናቆም በትክክል እንይዛለን። አሁን ምዝህ ኑን እንደምታዩት ኑን ቀልቀላ ስላልሆነች ኑንን በትክክል መያዝ አለብን። ቀልቀላ ፊደል ስላልሆነች ኑንን በትክክል ስናቆም መያዝ አለብን። ሮይን هكذا ሮይን እንደዚህ ላይም ደግሞ አይን እንደነገርኳችሁ ሲን ሺን እዚህ ላይ ደግሞ ዳል እንደምታዩት ቀልቀላ ነው ብያችኋለሁ። ሶደ ضاد هكذا طيب ወይን ከዛ ደግሞ ገይን የምታዩት ፊደል ነው። ከሁለት በላይ እና ከአራት እስከ 6 ይሳባል። 2 4 6 ይሳባል። ከ6 በላይ መድ የለም። በቁርአን ውስጥ ብትፈልጉ ከ6 በላይ መድ የለም። ይሄም አሁን እስከ 6 ይሳባል። ከ6 በላይ አንስበው ማለት ነው። ከሁለት የሚያነሰ ልንስበው አይገባም ነው። طيب እዚህ ጋራ ብዙዎች ሰዎች ሲያወጡ ኻና ገይንን ያቀላቅላሉ። ኻና ገይን ባንድ እያደረጉ ለምን ባንድ ይወጣል? መውጣው ባንድ ነው። ሁለቱም የሚወፍሩ ፊደሎች ናቸው። ኻ ገይን ሁለቱም ይወፍራሉ። ግን በትክክል የሆነ የሚኮረፈርፉት ነገር አላቸው። ኸያሉ የሆነ እንደ ጫት ቃሚ እንደ ጫት ቃሚ ጫት እንደሚቅም ሰው ጫት እየቃሚ እንደሚለው እንደዛ ሲቀሩ ገይንንም ሆነ ኻንም ያበላሻሉ። ላ ኻ አታኩረፍረፍ የሆነ በቃ እንደ መከርከር ነገር ምንድነው የሚባለው? አማርኛው ጠፋኝ። እንደዛ አይደረግም። ጫት ሲቅሙ ጫት ልብ ብላችሁ ከሆነ ጫት የሚቅሙ ሰዎች የሆነ እያሉ ይቅላሉ። እንደዛ አታርጉ። ኻ በትክክል አውጡት። ገይን ይሄ ነው እላችኋለሁ። ዛሬ ትምህርታችን ደግሞ ዛሬ ኢንሻአላህ ፋን እንጨምራለን። طيب ፋ የምትባለው ፊደል እዚህ ላይ ልብ የምትሉልኝ ፋ የምትባለው ፊደል የምትወጣው ከከንፈር ነው ብያችኋለሁ። ባለፈው ትምህርታችን እንደተማርነው ባን ስንይዝ ከከንፈር የሚወጡ ባ ከከንፈር ነው የምትወጣው ብያችኋለሁ። ከከንፈር የሚወጡት ፊደሎች በጠቅላላ ነግሬያችኋለሁ። 4 ፊደሎች ናቸው። ከከንፈር ብቻ የሚወጡት ከከንፈር የሚወጡ ፊደሎች 4 ብቻ ናቸው። ከአራቱ ውጭ ከከንፈር የሚወጣ ፊደል የለም። ብዙዎች ሰዎች ከንፈራቸውን ያሞጣሙጣሉ ወይም ከንፈራቸውን ወደፊት ያሾላሉ። የማዋፈርን ፊደል እንቀራለን እያሉ ተከንፈር እያወጡት ነው። ይሄ ስህተት ነው። ተከንፈር የሚወጡ ፊደሎች 4 ናቸው። ከአራቱ ውጭ ሌላ ፊደል የሚወጣ የለም። አንደኛው ባ ነው። ልብ በሉ። ከንፈር የሚወጡ ፊደሎች 4 ናቸው። ከአራቱ ውጭ ሌላ የለም። ባ ባለፈው ትምህርትም ነግሬያችኋለሁ። ከዛ ፋ፣ ከዛ ደግሞ ሚም፣ ከዛ ደግሞ ዋው ሚም ፋ፣ ከዛ ደግሞ ባ እነዚህ 4 ፊደሎች ከከንፈር የሚወጡት። طيب ግን አወጣጥ ላይ ከከንፈር ኢጅማላን እንድትጥቅሉ ከከንፈር የሚወጡ ፊደሎች 4 ናቸው አልኳችሁ እንጂ አወጣጥ ላይ ይለያያል። ማለት ምንድነው? አወጣጥ ላይ የሚለያዩት እንዴት ነው? አወጣጥ ላይ ይለያያሉ። طيب ሚም እና ባ ሚም ከዛ ደግሞ ባ ከንፈርና ከንፈራችን በማጣበቅ ነው የሚወጡት። ከንፈርና ከንፈራችን አጣብቀን እንቀራቸዋለን። ባና ሚም طيب ሚምና ባ ባንድ ከንፈራችንን አጣብቀን ይቀራሉ ብለን ጨርሰናል አይደለም እንዴ? ከዛ ደግሞ ባና ሚም የሚለያዩበት ደግሞ ይኖራል። ባና ሚም ልብ በሉልኝ። ባና ሚም ባ ከዛ ደግሞ ሚም የሚለያዩበት ይኖራል። የሚለያዩበት ምንድነው ቢባል ይቺ ጉና አላት። ከንፈርና ከንፈራችንን አጣብቀን ስንቀራት ከዛ ጉናው ደግሞ ሙሽተረክ የሆነ የተጋራት ባንድ የሚወጣ ካፍንጫ የሚወጣ አለ። እሱ ጋራ ባንድ ነው የምትወጣው። ከንፈርና ከንፈራችንን እናጣብቃለን። ከዛ ደግሞ ጉናው ካፍንጫችን አለ። አሁን እንግዲህ ሚም ከባ ተለየች ማለት ነው። ከንፈርና ከንፈራችን ስናጣብቅ ግን አንድ ነው የሆነው። ግን የተለያዩበት ባ ሚም ጉና የላትም። ሚም ደግሞ ጉና ስላላት ይሄ ጉናው ካፍንጫ ስለሚወጣ ተለያዩ ማለት ነው። አወጣጥ ላይ ከንፈርና ከንፈራችን በማጣበቅ አንድ ሆነዋል። ግን ያለያያቸው ምንድነው ቢባል ባና ሚምን ያለያያቸው በምንድነው ቢባል ጉና ነው። ጉና አለያይቷቸዋል እንጂ
የሚወጡት ባና ሚም ከንፈርና ከንፈራችን በማጣበቅ ነው። ቦታቸው መውጫው አንድ ነው፣ ግን ያለያያቸው ሚምና ባን ያለያያቸው ምንድነው? ጉና ነው። ሚም ጉና አላት፣ ባ ጉና የላትም ማለት ነው። በዚህ ይለያያሉ። طيب ይሄ ጉና አለው፣ ይሄ ባ ጉና የለውም፣ ሚም ጉና አላት። በዚህ ተለያይተዋል ማለት ነው። طيب ፋ ደግሞ ፋ የሚወጣው ከከንፈር ነው ብያችኋለሁ። طيب ከላይኛው ጥርስ ጫፍና ከታችኛው ከንፈር መሐከል ከውስጥ በኩል ያለው ነው እንጂ ከላይ ይሄ የሚታየው አይደለም። ፋ የሚባለው የሚወጣው ከላይኛው ጥርስ ጫፍና ከታችኛው ከንፈር መሐከል ከውስጥ በኩል ያለው ከንፈር ከዛ ነው የሚወጣው። አፍ የላይኛው ጥርሳችን ጫፍ እታችኛው ከንፈር መሐከል ላይ አድርገን ከውስጥ በኩል ያለው ላይ አድርገን ፋን እንቀራታለን። አፍ 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 ፋ አፍ طيب ፋን ስንቀራ ልብ ማለት አለባችሁ። እዚህ ላይ ስህተቶቹን እናወጣለን። ቦታውን አወቅን አይደለም? መውጫዎቻቸውን አወቅ። ከዛሳ ካወቅን በኋላ እዚህ ላይ የምታዩት ፋ የተሰገነባችሁ ከሁለት ፊደል የተያዘችው ፋ እንደገና አሊፏ ምስባት ሁለት ሐረካ ብቻ ነው። ከሁለት በላይ አንስበውም፣ ወይም ከሁለት ያነሰን አንስበውም። እንዲሁም ደግሞ ፋን ስንቀራ በትክክል ታንሮጥ ታንቸኩል በትክክል የላይኛውን ጥርስ ጫፍና የታችኛውን ከንፈር መሐከል እሱን አገናኝተን እንቀራታለን። አፍ ብለን طيب አፍ ፋ طيب ከዛም ደግሞ ከንፈርና ከንፈራችን አርገን አይደለም የላይኛውን ከንፈርና የላይኛውን ጥርስ ጫፍና የታችኛውን ከንፈር መሐከል አገናኝተን ፋን እንቀራለን። ከዛ አፋችንን ወደ ላይ እንከፍተዋለን። ፋ ይኸው የሚሳበው ፊደል ስላለው ፋ እቺ የምትሳባው እቺ ናት። እቺ አሊፋ ትሳባለች። ፋ አፋችሁን ፋ ወደ ላይ ከፈት ታደርጉታላችሁ በትክክል የሚሳበው ፊደል እንዲወጣ። ከዛም ደግሞ ፋን ሮጥ ብለን የሷን ሐምሷን ይሄንን አየሩን አለማውጣት፣ ይሄ ስህተት ነው። አየሩ ማውጣት አለብን። ፋ አፍ የሷን አየር ጠብቀን መቅራት አለብን። ሮጥ ብለን ቸኮል ብለን ተቀራ ነው አየሩ ሐዋው አይወጣም አይገኝም ማለት ነው። ስለዚህ መቸኮልና መሮጥ አያስፈልግም። በትክክል የፋን አየር አውጥተን እንቀራ ይገባናል። ከዛም ደግሞ ወደ ላይ አፋችን ከፈት እናደርጋለን። ከዛም ደግሞ ፋ እንደምታዋት አሊፍ ነው ያላት እንጂ ሐምዛ ያላትም። ፋ አንለም፣ ሐምዛ እናመጣም። ዝጋራ ሐምዛ ልንጨምር አይገባም። ፋ አፍ ፋ هكذا طيب ይሄን ልብ ልትሉና እንደዚህ ልትረዱት ይገባችኋል። ይሄን አሁን ፋን ከከንፈር የሚወጡ ፊደሎች አራት ነው ብያችኋል አይደለም? ሶስቱን ነገርኳችሁ። አራተኛው ዋ ነው። አራተኛው ዋው አው ዋው። ቦታው ስንደርስ ደግሞ በይብለጥ እናብራራዋለን። ዋው የሚወጣው ከይ ነው ብላችሁ ከንፈርና ከንፈራችንን ሾል በማድረግ ነው። ከከንፈር ነው የሚወጣው ብያችኋለሁ። ከንፈርና ከንፈር አንድ ነገር ከቦታው ነው የሚወጣው። ከዚህ ቦታ ነው ተተባለ ያ ቦታው መንቀሳቀስ አለበት አይደለም እንዴ? አይዋ ያ ቦታው ከዚህ ነው የሚወጣው ታልኳችሁ፣ ያ ቦታው ግዴታ ያንን ፊደል ለመቅራት መንቀሳቀስ አለበት። ከከንፈር ነው ታልኳችሁ፣ ከተከንፈር ግዴታ መላወስ አለበት። ከምላስ ነው ካልኳችሁ ምላስ ግዴታ መላወስ አለበት። አሁንም ከጉሮሮ ነው ታልኳችሁ፣ ጉሮሮ ግዴታ መላወስ ያስፈልገዋል። ከዛ ስለሆነ ቦታው ላይ ያንን ቦታውን ስንነካው ነው ያ ፊደል ያ የምንፈልገው ፊደል የሚወጣው። አሁንም ዋው ስንቀራ ዋው ደግሞ ስንቀራ ከንፈርና ከንፈራችን ወደፊት ሾል እናደርገዋለን። ትንሽ ሽንቁር ፉርጃ ይኖረዋል። ከፋም ተለየ፣ ከሚምም ከባም ተለየ ይባላል ሲወጣ አወጣጡ። የባና የሚም ከንፈርና ከንፈራችን ማጣበቅ ነው። ይሄም ደግሞ ላይኛውን ጥርስ ጫፍና የታችኛውን ከንፈር መሐከል ነው ብያችኋል። ዋውሳ ዋውን ደግሞ ከንፈራችን ወደፊት ሾል እናደርገዋለን። ሾል አድርገነው ትንሽ ሽንቁር ይኖረዋል። እዚህ ላይ ቦታው ስንደርስ ደግሞ በይበልጥ እናብራራዋለን ኢንሻአላህ። የዛሬው ትምህርታችን በዚህ ጨርሻለሁ እላለሁኝ። እናንተን ማላህ ያቆያችሁ፣ እኔን ማላህ ያቆየኝ። አብረን እንቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።